ኢየሱስ አብ ነው የሚል ክፍል 2 ዛሬ እንጀምራለን። አንድ አባት ኢየሱስ ልጆች በኢየሱስ ክርስቶስ ፍቅር ሰላም እንላለን። ሰላም ከእናንተ ጋር ይሁን። እግዚአብሔር ይመስገን። ስለዚህ ባለፈው እንዳይነው ኢየሱስ አብ ነው ያለን ብዙ ሰዎች በኢየሱስ እንደሚሰናከሉ ባለፈው ተምረናል። በዚህ ትምህርት ላይ የሚመስል ጥያቄ አለ መሰለኝ። እስቲ ወደ ጥያቄ እንመልስ። አንድ ነገር አልገባም። እሺ ቅርታ አድርገኝና አንደኛ ዮሐንስ ወንጌል 14:1 ላይ እንዲህ ይላል እግዚአብሔር ቃል ማለት ልባችሁ አይታወኩም እግዚአብሔርን እመኑ እኔም ደግሞ እመኑ በአባቴ ቤት ብዙ መኖሪያ አለኝ የሚለው ቃል እነግራ ግድ ነው የሚለው በአባቴ ቤት እያለ አባቴ ሌላ አለው ወይ ኢየሱስ አባቴ አለው ወይስ የሚለው ነገር ይሄ ነገር እኮ ነገር አንተ ጥሩ ነው መጠየቅ ጥሩ ነው። ባለፈው ምን ተምረናል? ለዚህ ጉዳይ በጣም ብዙ ግንዛቤ ምን ትምህርት ተምረናል። እናም እዚህ ጋር አንተ እንዳልከው ልባችሁ አይታወቅ በእግዚአብሔር እመኑ በእኔም ደግሞ እመኑ በአባቴ ቤት ብዙ መኖሪያ አለ ይላል አይደል? እንዳስባውን ባላችሁ ነበር ስፍራ አዘጋጅላችሁ ዘንድ እሄዳለሁ እጀም ስፍራ ባዘጋጅላችሁ እኔ ባሉበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ወደ እኔም ወስዳችኋለሁ ወደምሄድበትም ታውቃላችኋል። እግዚአብሔር ይመስገን። ለዚህ ቃል እዚሁ አጠገብ ራሱ መልስማል እና እንደዚህ ማለት ነው። ልባችሁ አይታወቅ በእግዚአብሔር እመኑ ማለት በእግዚአብሔር እመኑ በእግዚአብሔር ስራ እመኑ ማለት በእግዚአብሔር እመኑ በእግዚአብሔር ስራ እመኑ ማለት እግዚአብሔር ማን ነው? ስራው ማን ነው? እግዚአብሔር ማለት መጀመሪያ ቃል የነበረው አብ ወይም አምላክ ነው ማለት ነው። ያ አብ አምላክ እኛን ለማዳን ወይም ኃጢአተኞችን ከራሱ ጋር ለማስታረቅ ወይም ለአድን ወደ ዓለም መጥቶ ያው የለበሰው ያ አንድ አምላክ የለበሰው ወይም ያ አምላክ የሰራው ወይም እኛን ለማስታረቅ ከራሱ ጋር በፈጠረው በስጋ ይመኑ ማለት ነው። እግዚአብሔር ይመስገን። ደግሞ እዚህ ጋር ሁለት አምላክ ቢሆን ኖሮ ወይም አባት ለሱ ወይም ሌላ ከኢየሱስ ሌላ የተለየ አምላክ ቢኖር ኖሮ እርሱ ኖሮ እዛ ጋር ራሱ ያዘጋጃል ቤት ያዘጋጅላችሁ ዘንድ እሄዳለሁ እጀም አዘጋጃችኋለሁ አዘጋጅቻለሁ እኔ ባለበት እናንተም ወስዳችኋለሁ አይልም ነበር ይላል። እንደ ኢየሱስ ክርስቶስ ሌላ ወይም ከእርሱ ሌላ ሰማይ ቢኖር ኖሮ ያ አምላክ ወይም ሰማይ ያለው አምላክ ያዘጋጃል እንጂ እኔ አዘጋጅላችሁ ዘንድ እሄዳለሁ ይላል አይልም ማለት። ለምን እዛ አምላክ ካለ ያ ሰማይ ያለው አምላክ ያዘጋጃል እንጂ እርሱ በዛ ሰዓት እዚህ እየሰራ ስለነበረ ለያኛው ያዘጋጅ ነበር። ግን እዛ ሌላ ቤቱን ወይም የሚያዘጋጅ ሰው ስለሌለ ቦታ ካዘጋጅላችሁ በኋላ እኔ ባሉበት እናንተንም ወስዳችኋል አለ ወደ ላይ ወስዳችኋል አለ እንጂ ወደ አባት ወይም ወደ ሌላ አምላክ ወስዳችኋል አለ። እዚህ ቦታ ግልጽ ነው። እንደዚህ ሲል ደግሞ እንደው አንድ ጀግና ቶማስ ጥያቄ ሲጠይቅ እናለን ቁጥር ወደ የሚሄድበትም ታውቃላችሁ አለ በዛ መንገዱንም ታውቃላችሁ ሲል ቶማስም ምን አለ መሰለ ጌታው ወደምትሄድበት አናውቅም እንዴትስ መንገዱን እናውቃለን አለ። የሚገርም ወደምትሄድበትም አናውቅም መንገዱን አናውቅም ብሎ ቶማስ ጥያቄ ጠየቀ። ኢየሱስ አለ እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም በእኔ በቀር ወደ አብ የሚመጣ የለም። እኔ ምንም ነው አለ እኔ መንገድም ነኝ እውነትም ነኝ ሕይወትም ነኝ ከኔ በቀር ወደ አብ የሚመጣ የለም ከኔ በቀር ወደ አብ የሚመጣ የለም። አብን ከፈለገ ከየት እናገኛለን ማለት ነው? ከኢየሱስ በኩል ነው የምናገኘው። ወደ አብ የሚወሰድ መንገድ የት ነው ካለ ከኢየሱስ ጋር ነው የምናገኘው። አብ ጋር መሄድ ከፈለገ ኢየሱስ አምነን በኢየሱስ ካመንን በኋላ በኢየሱስ በኩል ነው የምናገኘው ማለት ነው። አብ ለምን ኢየሱስ ውስጥ ነው ያለው። አብ ኢየሱስን ካላመንን ኢየሱስን ካላወቀን አብን በሌላ በኩል የምናገኝበት መንገድ በፍጹም የለም። ኢየሱስ ራሱ አብ ነው ማለት ነው። እግዚአብሔር ይመስገን። እና ከዛ ምን አለ እኔ መንገድም ነኝ እውነትም ነኝ ሕይወትም ነኝ ከኔ በቀር ወደ አብ የሚመጣ በፍጹም ሌላ የለም
ማንም መምጣት አይችልም ወደ አብ ይበር ማንም አይችልም አለ ኢየሱስ ክርስቶስ እግዚአብሔር ይመስገን እና ወደዚህ ደግሞ እዛውም ዝቅ ብሎ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር ካሁን ጀምራችሁ ታውቁታላችሁ አለ እኔን ብታውቁኝ አባቴን ደግሞ ባወቃችሁ ነበር ካሁን ጀምራችሁ ታውቁታላችሁ አለ እንደዚህ ለሚላል እኛ መቻወቀን መቻ ያላየው ነገር ታውቁታላችሁ አይታችሁታል እንዴት ይላል ብሎ ዮናስ ውስጥ ግራ ስለተገባላችሁ ዮናስ ውስጥ ገቡና ጥያቄውና ጠየቁ ኢየሱስ ክርስቶስን ከዛ ምን አለ እንደዚህ የሚል ከሆነ መጠየቅ አለብን አባቱን ማወቅ አለብን የት ያለ ነው አባቱን ታውቁታላችሁ አይታችሁታል የሚለው ብሎ በቃ ዮናስ ውስጥ ገቡና ግራ ስለተገባላችሁ ፊልጶስ ምን አለ ጌታ ሆይ አብን ያሳየን ይበቀራል አለ ኢየሱስም አለ አንተ ፊልጶስ ይህን ያህል ዘመን ከናንተ ጋር ሲኖር አታውቀኝምን እኔን ያየ አብን አይቷል እንዴት አንተ አብን አሳየን ትላለህ አለ ብሎ መለሰ እዚህ ባሁን በጠየቀው ጥያቄ ነው ይሄ መልስ ነው ስለዚህ ምን አለ ይህን ያህል ዘመን ራሱ አብሮ ሲመለስ እኮ ነው መልሱ ለፊልጶስ ራሱ አብሮ ሲመለስ ይህን ያህል ዘመን ከናንተ ጋር ሲኖር ይህን ያህል ዘመን 3 ዓመት ሙሉ ከናንተ ጋር ሲኖር ሰማያን ትቼ አማኑኤል ተብዬ ሰማያን ነቅቼ አማኑኤል ተብዬ ሲመንም አማኑኤል ማለት ትርጉሙ እግዚአብሔር ከኛ ጋር ነው እግዚአብሔር ዓለም ውስጥ ነው ማለት ነው እዚህ ዓለም ውስጥ ነው እግዚአብሔር ከናንተ ጋር ሆኜ ስሙንም አማኑኤል ተብዬ እዚህ ከናንተ ጋር ሲሆኜ ብዙ ታምራት ሲሰራ እያያችሁ ያወቃችሁ እንዴትስ ነው እናንተ እስከዛሬ እንዴት አታውቀኝም ነው ያለ እንጂ እንዴት አባትን አታውቁም አላለም እንዴት አታውቀኝም ብሎ ኢራሱ አባት መሆኑን አስረዳችሁ ከዛ በኋላ ተረዱ ማለት ነው እነርሱ እግዚአብሔር ይመስገን ስለዚህ ኢየሱስ አብ ነው ማለትም የአብ ስም ኢየሱስ ነው ማለት ነው እግዚአብሔር ይመስገን ስለዚህ ሌላ ቦታ ማነው መጽሐፍ ቅዱሳችን መጽሐፍ ኢሳይያስ ትንቢተ ኢሳይያስ ሲኒከፍ እንደዚህ ይላል ኢየሱስ አባት መሆኑን በግልጽ ይናገራል እግዚአብሔር ይመስገን እና ኢየሱስ ራሱ አባት ነው ወይም አምላክ ነው ከኢየሱስ ሌላ አባት የለም አምላክ የለም ኢየሱስ ራሱ ለዘላለም የተባረከ አምላክ ነው እግዚአብሔር ይመስገን እና ምዕራፍ 9 ቁጥር 6 ላይ ያለውን ሲናነብ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነቱም በጫንቃው ላይ ይሆናል ስሙም ድንቅ መካሪ ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ገና ሳይወለድ ከዛሬ 2010 ዓመት በፊት ይሄ በትንቢት ሲናገር ኢሳይያስ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነቱም በጫንቃ ላይ ይሆናል ስሙም ድንቅ መካሪ ኃያል አምላክ የዘላለም አባት ሰላም አለቃ ተብሎ ይጠራል ድንቅ መካሪ ኃያል አምላክ የዘላለም አባት ኃያልም አምላክ ነው ሕፃኑ ያ የሚወለደው ወደፊት ገና የሚወለደው ሕፃን ያ ኃያል አምላክም ነው ያ ሕፃኑ አምላክ ነው ይባላል እንዴ ለምን ያ ሕፃኑ እኛን ለማዳን ራሱ ሕፃኑ ነው ወይም ራሱ ስራ ወይም በራሱ ስራ ፈጥሮ ራሱን ከኛ ጋር የሚያስታርቅበት መንገድ ፈጥሮ ያ የሚወለድበት አስራር ወይም ስራው ሕፃኑ የዘላለም አምላክ ወይም የዘላለም አምላክና ለዘላለም የተባረከ አምላክ ነው ማለት ነው እግዚአብሔር ይመስገን እና ስለዚህ እዚህ ጋር የምንረዳው ያው ሕፃኑ ምንድነው የዘላለም አባት መሆኑን ነው የሚያሳውቀው እንደውም የዘላለም ያ በዛን አልተወለደም ግን ይወለዳል ከተወለደ በኋላ ኃያል አምላክ የዘላለም አባት ተብሎ ይጠራል ተብሏል አልተወለደም በዛን ግን የሚወለድበት ኃያል አምላክ የዘላለም አባት ተብሎ ይጠራል ብሎ አተረገ ይጠራል የተባለው ዛሬ አንዳንዶቹ ኢየሱስን አባት ነው ብሎ ለመጥራት የሚያፍሩ ይጠራል የተባለው አንጠራም የሚሉ በዛን ሰዓት ኢሳይያስ ይመሰክራል ማለት ነው እኔ በዛን ዘመን ገና ያልተወለደው ሕፃን የኃያል አምላክ የዘላለም አባት ተብሎ ይጠራል ብዬ አልጻፍኩም ነው እንጂ ምን ብሎ ይመልሳል ኢየሱስን አባት የማይል ሰው ኢየሱስን አምላክ ነው የማይል ሰው አምላክ ነው ብሎ የማይል ሰው መጨረሻ ሰዓት በዛን ጊዜ ወይም ከዚህ ዓለም ሄዶ ወይም በሰማይ መንግሥተ ሰማያትን በሚወርስበት ሰዓት በሚገባበት ሰዓት ቃል ምልልስ በሚደረግበት ሰዓት ምን ላል መሰለ ኢየሱስን አምላክ ነው ብለ አመንክ ሲል አላመንኩም ልጅ ነው ብዬ ነው በሚልበት ሰዓት
ኢሳይያስ ምን ይላል መሰለ እኔ ገና ሳይወለድ ትንቢት ሲናገር ኃያል አምላክ የዘላለም አባት ነው ተብሎ ይጠራል ብዬ አልጻፍኩም ምን አላነበብኩም ሲል ምን ብሎ ይመለሳል ስለዚህ ኢየሱስ ክርስቶስን ኃያል አምላክ ወይ የዘላለም አባት ነው ብለን መጥራት ይገባል ማለት ነው እና ስለዚህ ምንድነው ኢየሱስ ክርስቶስን አባት ነው ወይ አምላክ ነው ብለን መጥራት ያለብን ስለዚህ አንድ ቦታ ስለ ራሱ ሲናገር እንደዚህ ይላል ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ምን መሰለ ራሱ አብ መሆኑን ሲናገር ምን ይላል እኔና አብ አንድ ነን ይላል እኔና አብ አንድ ነን አብ ማለት በአማርኛ ሳይሆን በግሪክ የተጻፈ ነው በወደ አማርኛ ስንመለስ እኔና አባቴ አንድ ነን ማለት ነው እኔና አባቴ አንድ ነን የተለያዩ አካል ያለን አይደለንም እኛ ሁለታችን አንድ አካል ያለን ነው ይላል በእንግሊዘኛ ሲናነብ ይላል አንድ መፋስራ ዋን ይላል እግዚአብሔር ይመስገን ስለዚህ ቃልም እግዚአብሔር ይመስገን ለብዙ ሰዎች ማሰናካ ሆኗል ለምን ማሰናካ ይሆናል ተብሏል መጽሐፍ ቅዱስ ምን ይላል በኢየሱስ ራሱ ይሰናክላል ተብሎ ተጽፏል በኢየሱስ ራሱ ያው በጽዮን በሚያኖረው ድንጋይ በሱ ይሰናክላል ተብሎ ተጽፏል ስለዚህ እንደተጻፈ ብዙ ሰዎች ሲሰናከሉ እንደመሰላችሁ ሲያመልኩናል እና ስለዚህ እንደውም ባለፈው ኢየሱስ ክርስቶስ አንድ ጊዜ ደቀ መዛሙርቱን ሲጠይቅ ምን አለ መሰለ ሰው ሲጠይቅ ደቀ መዛሙርቱን ሲጠይቅ ሰዎቹ ሰው ልጅ ማን ይሉታል ብሎ ጠየቃቸው ማን ይሉታል ሲል ደቀ መዛሙርቱ ደግሞ ጥያቄው ሲመልሱ እንደዚህ ይላሉ አንዳንዶቹ የኤልያስ አንዳንዶቹ አጥማቁ ዮሐንስ ልጅ አንዳንዶቹ ከነቢያት አንዱ እንደዚህ ብሎ በቃ የመሰላቸው ሁሉ ይናገራሉ አንተን እስከ ዛሬ አላወቁትም ብለነሱ እናንተስ አለ ከእና እነርሱ ውስጥ ኢየሱስን ለይቶ ሲላወቁ ኢየሱስን ማንነት ሁሉ ሲላወቁ ምን አለ አንተ የእግዚአብሔር ልጅ ነህ ክብር ለእግዚአብሔር ይሁን ስለዚህ ዛሬም ብዙ ሰዎች እንደመሰላችሁ ያመልኩ አሉ ብዙ ሰዎች እንደመሰላችሁ የምታያቸው ሁሉ ያደረጉ የሚመስላቸው ሁሉ ያደረጉ የሚመስላቸው ሁሉ እየሰሩ ነው በዚህ ዘመን ብዙ ሰዎች የመሰላቸው ሁሉ ያደረጉ ነው ያሉት እና ስለዚህ ኢየሱስ ክርስቶስ አምላክ ነው አብ ነው ብለን ካልወሰደን ካላመነ ምንም ብዙ ሰዓት ቢያመልኩም ብዙ ነገርን ቢያደርጉ ቢሰሩ ቢሰውም ቢጾሙ ምንም ዋጋ የላቸው ለምን እግዚአብሔር ለይቶ ስላላወቁ እግዚአብሔር ማን እንደሆነ ስላላወቁ የሚሰሩት ሁሉ ምንም ዋጋ የላቸው ማለት ይቻላል ምንም ዋጋ የላቸው የመንግስት ሰማያትም ድርሻ የላቸው ማለት ነው ለምን እግዚአብሔር አውቀን ካመለከን እንጂ ካላወቀን ያቺ በፊት ለምሳሌ እግዚአብሔር ሳናውቅ የሰራነው ሁሉ ቆሻሻ ነገር ነው ማለት ለምሳሌ ሐዋርያ ጳውሎስን ታሪክ ብንመለከት ምን ይላል መሰለ ሐዋርያ ጳውሎስ ስለ ሃይማኖት ቅናት ብሎ ሐዋርያትን አሳዳጅ ነበር ማለትም ሐዋርያ ጳውሎስ እግዚአብሔር አንድ ነው እያለ ታዋቂ የንጉሱ ሲሮኖ ገማሌ ንግሪ ሲሮኖ ብዙ ትምህርት የነቢያትን ትምህርት ሁሉ ያወቀ ሰው ነው እግዚአብሔር አንድ ነው እያለ የሚያስተምረው ኢየሱስ ግን ኢየሱስ ክርስቶስ በስጋ መግለጡን እሱ የሚያመልከው አምላክ በስጋ ተገልጦ ወደ ዓለም መጥቶ ኃጢአተኞችን ከራሱ ጋር ለማስታረቅ እንደተገለጠ ስላወቀ ወይም ስላልተረዳ ሐዋርያቶችን እንዴት ኢየሱስን አምላክ ነው ብሎ ያመልካሉ እንዴትስ ለኢየሱስ ይሰግዳሉ መጽሐፉ ለአምላክ ብቻ ስገድ ይላል ለአምላክ ብቻ አምልክ ይላል እነሱ እንዴት አምላክ ነው ብሎ ይሰብካሉ ብሎ ሐዋርያቶች አዳሳደደ አንዳንዶቹን አስገደለ እነ እስጢፋኖስ በዚህ ታምራት ሁሉ ያደረገ ያለው ስለ ቅናት ስለ አንዱ አምላክ ብሎ ነው ኢየሱስ ግን እያመለከ ነበር በዛን ሰዓት በዛ የሚያሳድድበት ሰዓት አንድ አምላክ ይመስገን ያለ ለአንድ አምላክ እየሰገደ ነበር በዛን ዘመን አንድ አምላክ ቲቶ ሌላ አምላክ እንዴት ይሰግዳሉ ብሎ የሚያሳድድ ሲሆን ስለ ሃይማኖት ቅናት ይዞ የሚያሳድድ ሰው ምን ሲል እንሰማለን መሰለ ይህ ሁሉ በፊት ኢየሱስ ክርስቶስ አምላክ መሆኑን ሳላውቅ አንድ አምላክ አለ ያልኩ ሐዋርያቱን ሁሉ ብዙ ነገር ያደረኩት ሁሉ ብዙ መስዋዕት ያሳለፍኩት ሁሉ እንደ ጉዱፍ አድርጌ ቆጥራለሁ ይህ ሁሉ ኢየሱስን አለማወቅ ያገለገልኩትና ያደረኩት ሁሉ እንደ ጉዱፍ ይቆጥራሉ አምልኮዬ ሁሉ ምንም ለምን እሱ የማመልከው በዛ ዘመን ምዚ መጥቶ ስጋ ለብሶ እኛ ጋር ሃይማኖት ተብሎ መኖሩን ስላልተረዳ ዝም ብሎ ሲያመልክ የነበረው ቆሻሻ ነገር አድርጎ ቆጥሯል እና ስለዚህ እግዚአብሔር ሳናውቅ የምናመልከው አምልኮና የምንሰግደው ስግደት ሁሉ ቆሻሻ ነው ማለት ነው ለእግዚአብሔር ዘንድ ዋጋ የለውም ወይም ድርሻ የለውም ማለት ነው ስለዚህ ኢየሱስ ክርስቶስ
አብ ነው ወይ አምላክ ነው ማለት ነው። እግዚአብሔር ይመስገን። እና ስለዚህ ገብቶኛል ማለት ነው። አልገባ ነገር አለ። እሺ አንደኛ ጥምቀት ሱራ ስንል አንዳንድ ሰዎች በአብ በወልድ መንፈስ ቅዱስ ጥምቀት ይማሩ። ሁለተኛ ደግሞ አንዳንድ ሰዎች ወይም ሐዋርያት ቤተክርስቲያን በኢየሱስ ስም ይጠመቃሉ። ይሄን ደግሞ እሱም እንላለን። አሁን ስለዚህ አሁን ሩያን ውስጥ ምዕራፍ 7 ቁጥር 3 ላይ ያለውን አንብቤ ወደ አንተ ጥያቄ መልሳለሁ። ስለዚህ ኢየሱስ ክርስቶስ አባት ነው ማለት ነው። ኢየሱስ ክርስቶስ አምላክ ነው ወይም አባት ነው። እና 7 ቁጥር 3 ያለውን አነባለሁ እና ቁጥር 3 ጀምራ አነባለሁ። በኢየሱስ ስም አነባለሁ። አባትና እናት የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወትም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። አባትና እናትን የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወትም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። እግዚአብሔር ይመስገን። ስለዚህ ለኢየሱስ አባት የለም፣ እናት የለም፣ ትውልድ ቁጥር ምናምን የለም። ዛሬ ተወለደ እስከዚህ ነው ዓመተ ምሕረቱ ምናምን ብለን የምናስበው ነገር የለም። ለዘመኑም ጥንት የለም፣ ለፍጻሜ የለም፣ መጨረሻ የለውም። ኢየሱስ አልፋ ኦሜጋ ፊተኛ ኋለኛ መጨረሻ መጀመሪያ መጨረሻ እርሱ ነው። ከእርሱ ሌላ አምላክ የለም። እርሱ ለእርሱ አባትም የለም። እርሱ ራሱ አባት ነው። እናትም የለም። ለትውልድም ቁጥር የለም። መቼ ዛሬ ተወለደ እንደዚህ ነው የምንለው ነገር የለም፣ በፍጹም የለም። እርሱ ለዘላለም የተባረከ አምላክ ነው። ራሱም አምላክ ነው ማለት ነው። እግዚአብሔር ይመስገን። ስለዚህ አንተ እንዳልከው ለምሳሌ ስለ ጥምቀት ዙሪያ ሰዎቹ ማቴዎስ ውስጥ 28:9 ላይ የተጻፈው በመቀበል ብዙ ሰዎች በዚህ ስም ሲጠምቁ እናለን እና ምን አለ እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጉ የሚለው አለ። ያን ቃል በመውሰድ ስለ ራሱ ሲናገር በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጉ ነው የሚለው። አድርጉ የሚለውን በመቀበል ማድረግ የገባዋል ወይስ አይገባም? እና ስለዚህ ይሄን ቃል በመቀበል ብዙ ሰዎች በዚህ ቃል ሲሰናክሉ እናያለን። ምን አለ? አብ ወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጉ፣ ደቀ መዛሙርት አድርጉ አለ። እና በዚህ ቃል ለምሳሌ የቃል ማለት ነው። አብ ማለት አባት ማለት ነው። ወልድ ማለት ልጅ ማለት ነው። መንፈስ ቅዱስ ማለት ከእግዚአብሔር የሚወጣ ወይ መለኮታዊ ኃይል ይባላል። ይህ ሁሉ ራሱን የቻለ ስም አይደለም። ለዚህ የሶስቱም ስም የያዘ ኢየሱስ ነው ማለት ነው። አብ ወልድ መንፈስ ቅዱስ ስም ኢየሱስ ነው ማለት ነው። ስለዚህ ይህ ሁሉ አድርጉ ብሎ የላከ እነማን ናቸው? አብ ወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቱን አድርጉ ብሎ የላከ ሰው እነማን ናቸው? ኢየሱስ እነማን ናቸው ያዘዛቸው? እነ ጴጥሮስ ናቸው። ጴጥሮስ ናቸው። ቁልፍ የሰጠ ማን ነው? ለጴጥሮስ ነው። ይህ ሁሉ አድርግ ብሎ ሲያዝዝ በዛን ዘመን ዛሬ በዛን ዘመን የነበረው ደቀ መዛሙርቱ በቀር ዛሬ የነበሩ ሰዎች የሉም። በዛን ሰዓት እነ ጴጥሮስ በቀር እነ 12ቱ ደቀ መዛሙርት በቀር በኢየሱስ ክርስቶስ ይህን ወንጌል ሲልካቸው በዛን ዘመን የነበሩ እነማን ናቸው? እነ ጴጥሮስ ናቸው እንጂ ዛሬ የነበሩ ፓስተሮች ዛሬ በአብ ወልድ መንፈስ ቅዱስ ስም ብሎ የሚያጠምቁ ፓስተሮች በዛን ዘመን ነበሩ? አልነበሩም። መስማቱም ራሱ አልሰሙም። ኢየሱስ ምን አይነት ሰው እንደሆነ ኢየሱስን አካል ራሱ አላዩትም። ኢየሱስን ያዩ እነማን ናቸው? እነ ጴጥሮስ ናቸው። እና ስለዚህ እነ ጴጥሮስ አብ ወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጉ ያለውን ቃል አደረጉ ወይስ አላደረጉም? ፈጸሙ ወይስ አልፈጸሙም? እና ስለዚህ በዚህም ተናግሮ ከዚህም ተሻግሮ ሉቃስ ወንጌል ምዕራፍ 24 ቁጥር 47 ላይ ስናነብ ምን ላል መሰለ? ሉቃስ ወንጌል 24:47 ላይ ያለው በኢየሱስም አነባለሁ። ኢየሱስም 46 ጀምራ አነባለሁ። እንዲሁም አላቸው
ክርስቶስ መከራ ይቀበላል፣ በሶስተኛ ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። በማ ስም? በኢየሱስ ስም የኃጢአትን ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። እና ይህ ብዙ ጋር የምንረዳ ከሆነ እግዚአብሔር ቃል ኢየሱስ ክርስቶስ ከሙታን ተነስቶ ከሙታን ይነሳል። ከተነሳ በኋላ ኢየሱስ ክርስቶስ በሶስተኛ ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት በኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። ኢየሩሳሌም መቼ የት ነው? ኢየሩሳሌም ስንል ወደ ኢየሩሳሌም ስንል ኢየሱስ ክርስቶስ እንደተናገረ አንዱ አምላክ እንደተናገረ በኢየሩሳሌም ጀምሮ ያው ኢየሱስ ክርስቶስ ደግሞ ወደ ታች ወረድ ብለን ሲናነብ ምን መሰለ እና እንደውም አባቴ የሰጠውን ተስፋ እኔ ልክላችኋለሁ እና እንትን ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ከላይ ደግሞ ምን አለ? በስሙም ንስሐና የኃጢአት ስርየት በኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። ስለዚህ ኃይሉን እስክትለብሱ ድረስ በኢየሩሳሌም ቆዩ። ያ ኃይሉ ሲመጣ ያ ኃጢአት ስርየት እንዴት እንደምትሰብኩ እንዴት እንደምታጠምቁ ያው ይነግራችኋል። ስለዚህ በየት ቁጭ ብላችሁ ጠብቋል። ያ በዛ ኢየሩሳሌም ውስጥ በጸሎት እዛ ቆዩ፣ እየጸላችሁ እዛ ቆዩ። ያ አጽናኙ እስኪልክላችሁ ድረስ እዛ ቆዩ አለ። ኢየሱስ ክርስቶስ እንደተናገራችሁ እዛው ኢየሩሳሌም ቆዩ። ሲቆዩም ባለ 50 የተባለው ወይም ኢየሱስ ክርስቶስ ከዚህ ኢየሱስ ክርስቶስ ከትንሣኤ ወይም 50ኛው ቀን ያ ኢየሱስ ክርስቶስ ይልክላቸዋል ያለው መንፈስ ቅዱስ ከሰማይ ኢየሱስ ክርስቶስ ራሱ መንፈስ ሆኖ ሲመጣ አንድ ሁላችሁም አብሮ ሳሉ ሐዋርያት ሥራ 2:1 ላይ ጀምረን ብናነብ እንረዳለን። ስለዚህ ምን ሁላችሁም አብሮ አንድ ሐሳብ ሆኖ ሲጸልዩ እያለ ያ መንፈስ ወረደና ሁሉም በመንፈስ ቅዱስ መናገር ጀመሩ። መናገር ሲጀምሩ ኢየሱስ ክርስቶስ የተናገረው ቃል ለመፈጸም የሚገርም ድምጻቸው በጣም አበዛና ብዙ ሰዎች ከብዙ አውራጃ መጡ። ከሰባት አውራጃ በላይ ነው ያለው ብዙ አውራጃ ከብዙ አውራጃ መጡና እነኚህ ምን ሆነው ነው? ምን ጠጥቶ ነው? ጉሽ ወይስ የተለያየ የሚያሰክር ነገር ጠጥቶ ነው? ጠግቦ ነው? በቃ ዝም ብሎ ወሬ ማውራት ጀመሩ። እነኚህ ምን ጠጥቶ ነው? ጉሽ ነው ወይስ የተለያየ የሚያሰክር ነገር ጠጥቶ ብሎ እነርሱ ዝም ብሎ የሆነ ነገር ወሬ ምናምን ማውራት ጀመሩ። ሰዎች የመጡት ለምን? ድምፅን ስላበዛ ነው ይህ ሰዎች ሁሉ የመጡት። ከዛ ጴጥሮስ ከእነርሱ መካከል ተነሳና ምን አለ? እኛ ጠጥተን እኮ አይደለም፣ እንደውም ሰዓቱን አታዩም እንዴ? 3 ሰዓት እኮ 3 ሰዓት በዚህ ሰዓት ምን እንጠጣለን? ኢየሱስ ክርስቶስ መጀመሪያ ሉቃስ ውስጥ የተናገረው በስሙ ንስሐና የኃጢአት ስርየት በኢየሩሳሌም ጀምሮ ይሰበካል ተብሎ ተጽፏል። ስለዚህ እኔ ኃይሉን ይልካቸዋለሁ ኃይሉን እስክትለብሱ ድረስ በኢየሩሳሌም ቆዩ ያለውን መንፈስ ቅዱስን ልኮ ነው። ይሄ ሁሉ መንፈስ ቅዱስ ሞልቶ ነው እንጂ ጠጥቶ አይደለም፣ ሰክሮ አይደለም ብሎ በቃ ብዙ ቃል መሰከረና ከዚህ ጠማማ ትውልዳን ብሎ መከራቸው። ከዛ ይህ ሰው ያለውን ትክክል ነው ብሎ በዛን ሰዓት ልባቸው ሲነካ ምን እናደርግ ብሎ ይጠይቃሉ። በዛ ሰዓት ጴጥሮስ ምን አለ? ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በጌታ በኢየሱስ ስም ተጠመቁ። በቃ ይህ ቃል ለእናንተ ብቻ አይደለም ለልጆቻችሁም እንደውም በሩቅ ያላሉ ሁሉ ይሆናል። ይህ ኃጢአት ስርየት በኢየሱስ ስም በዛን በእኛ ዘመን ሳይሆን እስከኛ ዘመን በሩቅ ይላሉት በኢየሱስ ስም እንዲጠመቁ ተናገረ። ይህ የተናገረ ሰው ኢየሱስ መጀመሪያ ምን ብሎ የተናገረ ነው? ማቴዎስ ላይ በአብ በወልድ መንፈስ ቅዱስ ስም እያጠመቃችሁ ያለው ዋና እሱ ነው። አሁንም ያለው እሱ። ስለዚህ መጠመቅ ወይም ጥምቀት ኃጢአት ስርየት የሚያስፈልገው በማስም ብቻ ነው፣ በኢየሱስ ስም ብቻ ነው ማለት ነው። እና ስለዚህ ሌላ ቦታ መዳን በኢየሱስ ስም ብቻ እንደሆነ ሐዋርያት ሥራ 4:12 ላይ ተጽፏል። እና ስለዚህ ጊዜ ቢኖር ብዙ እናውራለን ብዬ ነበር። ሌላ ጊዜ ቀጣም እናውራለን። እና ስለዚህ
ኃጢአት ምስረት ቢሆን በማን የምንፈልገው የምናደርጋቸው ነገር ሁሉ በኢየሱስም ብቻ ማድረግ አለብን። ስለዚህ ማድረግ ኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ አባት ነው። ኢየሱስ ክርስቶስ ልጅም ነው፣ ወልድም ነው፣ መንፈስም ነው፣ አባትም ነው ማለት ነው። ኢየሱስ አባትም ነው፣ ወልድም ነው፣ መንፈስም ነው። አባትም ነው፣ ወልድም ነው፣ መንፈስም ነው። የሶስቱም ስም ማን ነው? ኢየሱስ ነው ማለት ነው። እና እንጂ ኢየሱስ ክርስቶስ እንደውም ማነው አንዳንድ ጊዜ አንድ ቦታ ኢሳይያስ ሲናገር ኢየሱስ ክርስቶስ ወደ ዓለም ከመምጣቱ በፊት ሳይመጣ ወይም በስጋ ሳይገለጥ ምን ነው እንደውም ሰማይ ቀደ ሁለት አካፍለ ብትወድ ነው ይህን ሰው ያልጠበቀ መንገድ ባትመጣ ኖሮ አለ። ገርማችሁ እኮ ነው። ለምን ሕፃን ሆነ ትመጣለህ? ዳይሬክት እንደዚህ ሰማይ ቀደ ሰው ሁሉ እየተንቀጠቀ ሰው ሁሉ እየፈራ ለምን አትመጣም እያሉ ሲጫወቱ ወይም ሲነጋገሩናል ኢሳይያስ። እና ስለዚህ ኢየሱስ ክርስቶስ ራሱ እኛን ለማስታረቅ አዳም ሰው ያመጣው እንደሱ ሰው ሆኜ አዳም መስዬ አዳም ያመጣው እኔ ራሱ አዳም መስዬ ያድነጣ ማስወገድ አለብኝ። እንደገና አዲስ ሰው መፍጠር አለብኝ። መጀመሪያ የፈጠርከው ድንኳን በድንኳን እግዚአብሔር መንግስት መውረስ ስላልቻለ ከኃጢአትም ሊያነጻ ወይም ስላልቻለ እንደገና አዲስ ህንጻ መፍጠር አለብኝ ብሎ በስጋ ተገለጠ። ያው በስጋ የተገለጠው ዋና ምክንያት ምንድነው? ያው የስጋ አባታችን አዳም አለመታዘዝ ያመጣውን ኃጢአትን ለማስወገድ ነው ማለት ነው። እና ስለዚህ ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ። ኢየሱስ ክርስቶስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ሲል ይናገራል። አንደኛ ጢሞቴዎስ ቁጥር 1 ምዕራፍ 1 ቁጥር 15 ላይ። ስለዚህ ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው እንጂ ኢየሱስ ክርስቶስ ሁለት አምላክ ለመሆን አይደለም ወደ ዓለም የመጣው። ኢየሱስ ክርስቶስ ሌላ ወይም አባት ልጅ ሊሆን አይደለም የመጣው። ኢየሱስ ክርስቶስ ወደ ዓለም የመጣው ኃጢአተኞችን ሊያድን። ኢየሱስ ክርስቶስ ወደ ዓለም የመጣው ኃጢአተኞችን ከራሱ ጋር ለማስታረቅ እንጂ ሌላ አምላክ ሊሆኑና ወይም ሁለት ሊሆኑ አይደለም። እና አንድ ምሳሌ ሰጥቼ ጨርሳለሁ። እና ስለዚህ ለዚህ ለትምህርታችን የሚሆን ነው። እና አንድ ሰው ነበረ። ይህ ሰው ዮሴፍ በቀለ እንበልና ይህ በቀለ ሁሌ በሚጓዝበት ወይም በሚራመድበት ሰዓት በእግር ይራመዳል። በእግር ሲራመድ ብዙ እንቅፍት እግሩን መጉዳት ጀመረ። እግሩን የሚጎዱ ነገሮች በዙና እግሩን የሚያቆስሉ ነገሮች በዙና ለእግር መፍትሄ ፈለገና እግርን ለማዳን በቃ ጫማ መግዛት አለብኝ ብሎ ወሰነና ጫማ የሚያገኝበት መንገድ ወይም ስራ ፈጠረና ብር ፈልጎ ብሩን ዘርቶ ጫማ አንድ ሾፕ ወይም ቡቲክ ቤት ሄዶ ጫማ ገዛ። በዛን ቀን ጀምሮ ያ ጫማ የበቀለ ወይም የጫማ ባለቤት በቀለ ተባለ ወይም ጫማ አባት በቀለ ተባለ። እግሩን ደግሞ ከዛ ከሚጎዳቸው ነገር አዳነ። ከዛ ስለዚህ በቀለ ጫማ ገዝቶ እግሩን ስላዳነ ስለዚህ በቀለ ጫማ በቀለ እግሩ ብለን ልንጠራ አይገባም። በቀለ ጫማ የገዛው እግሩን ለማዳን ነው እንጂ ሌላ ስም ሊሰጠው ወይም ሁለት ወይም ሶስት ሊሆን አይደለም። ስለዚህ በቀለ ጫማ ገዛው ምን ነው ለማዳን እግሩን ለማዳን ለእግሩን ለማትረፍ እንጂ ስሙም ማነው በቀለ ብለው መጠራት አለበት እንጂ በቀለ እግር ምናምን ያለ መጠራት አለበት የለም። ስለዚህ ኢየሱስ ክርስቶስ ኃጢአተኞችን ለማዳን በራሱ አሰራር ስጋ አዘጋጅቶ ክርስቶስ ነው ዓለምን ከራሱ ጋር አስታረቀ እንጂ ስለዚህ 3 እና 2 4 ሆነ ማለት አይደለም። እና አንዳንድ ሰዎች 4 የሚያደርጓሉ 3 የሚያደርጓሉ 44 የሚሰግዱ አሉ። ከዚህ በላይ ከዚህ 44 የሚሰግዱ አሉ። 4 ሲል ደግሞ አብ ወልድ መንፈስ ቅዱስ ደግሞ በአሐዱ አምላክ የሚለውን አንዱ ጨምሮ 4 ያደርጋሉ። ይገርም በአሐዱ የሚለውን ጨምሮ መጽሐፉ 3 ነው። ለምሳሌ አብ ወልድ መንፈስ ቅዱስ ይላል። ያው ሙሉ አረፍተ ነገር ስለማይሰጥ እኛ ራሳችን ጨምረናል በአሐዱ የሚለው ብሎ የሚጠቅሙ ይዟል። 44 የሚሰግዱ አሉ። ግን እንደመሰላችሁ ያመልኩ ነው እንጂ ኢየሱስ ራሱ በራሱ አሰራር እኛን ለማዳን ስጋ አዘጋጅቶ ወይም ሕፃን ተብሎ እኛን ከራሱ ጋር አስታረቀ። ያው ማነው ራሱ ያዘጋጀው ስጋ የዘላለም ሕይወት የሚሰጥ ነው።
እኛን ከራሱ ጋር የሚያስታርቅ ነው። ያው ስጋው ያው የተዘጋጀው ስጋ የሚወጣ ደሙ ከኃጢአት ሁሉ የሚያነጻ ነው። ስሙም ከኃጢአት የሚያነጻ ነው። ስሙ ስንጸልይ የምንለምነው ነገር የሚሰጥ ነው። በእርሱ ስም ስንጸልይ የምንለምናቸው ነገር የሚፈጽም ነው። የምታደርጉት ለዚህ ነው እኮ የምታደርጉት ሁሉ በኢየሱስ ስም አድርጉ የተባለው ለዚህ ነው። ስለዚህ ሌላ ስም ቢኖር ኖሮ በሌላም ተጠቀሙ ይላል። ስለዚህ የምታደርጉት ሁሉ በኢየሱስ ስም አድርጉ አለ ኢየሱስ። ስለዚህ ጥምቀትም ቢሆን በኢየሱስ ስም መፈጸም አለብን። ያጣትም ስለት በኢየሱስ ስም መፈጸም አለብን። የምናደርገው ሁሉ በኢየሱስ ስም ነው እንጂ ሌላ ስም በፍጹም አያስፈልግም። ስለዚህ ኢየሱስ ለዘላለም የተባረከ አምላክ ነውና ኢየሱስ አምላክ ነው። ኢየሱስ አባት ነው። ኢየሱስን እስከዛሬ ሳታውቁ የምታመልኩት ካላችሁ ጥያቄ ካላችሁ በዳይሬክት መጠየቅ ትችላላችሁ። ጥያቄ መጠየቅ ይችላል። ለምን እግዚአብሔር ቃል ራሱ ምን ይላል? ጠይቁ። መንገድ ላይ ቆሙ፣ ተመለከቱ፣ የቀደመችው መንገድ ጠይቁ። ከጠየቃችሁ በኋላ ካወቃችሁ በኋላ መስዋዕት ይዱላል። ዝም ብላችሁ ያገኛችሁትን ሁሉ መንገድ ነው ብላችሁ አትቀመጡ። ዝም ብላችሁ መንገድ ነው፣ ይሄ መንገድ ነው፣ ይሄ እግዚአብሔር ቤት ነው፣ ይሄ እግዚአብሔር ቤት ነው፣ እዚህም እግዚአብሔር ቃል ይሰበካል፣ እዚህም እግዚአብሔር ቃል ይሰበካል ብላችሁ አትቀመጡ። በሰት ቃል አትምሉ። ዝም ብላችሁ የመሰላችሁትን ሁሉ አታምኑ። ዛሬ ጀምራችሁ መርምሩ። ያልገባችሁ ነገር ካለ ጠይቁ። ከመጽሐፍ ቅዱስ መልስ ታገኛላችሁ። መጽሐፉ ይመልስላችኋል መልሳችሁ። ስለዚህ መጠየቅ ያስፈልጋል። አሁን ዛሬ የተማረነው እግዚአብሔር ይባርከን። ሌላ ጊዜ ክፍል 3ን ይዘን እስክንገናኝ ድረስ ሰላም ከእናንተ ጋር ይሁን እንላለን። ጥያቄ ካላችሁ ጠይቁ። ይህን ዝግጅት ያዘጋጀነው ወንድም ታክልና ወንድም ግርማ ነን። እግዚአብሔር ሰላም ከእናንተ ጋር ይሁን። አሜን።